በወንድነት ወደ ተጠራንበት ልዕልና ወይም ደግሞ እኛ ልንደርስበት ወዳሰብነው ከፍታ ኤክሰለንስ ልህቀት በሉት በዚህ በእኛ አውድ አባወራነት በምንለው ማለት ነው ወደምንለው ማለት ነው። ብዙዎች ወደዛ ለመዘርጋት ይቸገራሉ፣ ወይም ደግሞ ወደዛ ለመዘርጋት ይቸገራሉ ስንል እንግዲህ ያው እውቀቱ ላይኖራቸው ይችላል። ከዛ ያለፈ ደግሞ ተግባራዊ አድርጎ ያሳያቸው አርአያ የሚሆናቸው ወይም የሆናቸው ቀድሞ የታያቸው በዛ ባወቁት እውቀት ቀድሞ የታያቸው አባት ወይም ደግሞ ወንድም ወይም ደግሞ ወንድ ጓደኛ ላይኖራቸው ይችላል። ግን እንዳው ይህንን እንኳን አላቸው፣ ይህንን እንኳን አውቀዋል እንበልና ይህንን እንኳን አውቀዋል፣ መሰረታዊ እውቀቶችን ይዘዋል። እንዴት አድርገው ራሳቸው ላይ ጨክነው አካል ብቃታቸው ላይ ጨክነው እውቀታቸው ላይ ጨክነው ጊዜያቸው ላይ እንቅልፋቸው ላይ ጨክነው ሌሎችም ነገሮች ላይ ጨክነው እንዴት ራሳቸውን ወደ ኤክሰለንስ ማድረስ እንደሚችሉ ኢንስቴድ ኦፍ ለሆዳቸው ለጥቅማቸው አድረው ለጊዜያዊ ደስታቸው አድረው ወደ ታች ከመንሸራተትና ከመውደቅ ወደ አዘቅት ከመውደቅ ራሳቸው እንዴት እንደሚጠብቁ እውቀቱ አላቸው እንበል። ነገር ግን የምታዘበው ነገር ምንድን ነው? ወደፊት አንድ እርምጃ መራመድ፣ ሁለት መጨመር፣ ሶስተኛ መድገም ይቸገራሉ። ባወቁት እውቀት ከመራመድ ይልቅ እዛው ባሉበት ቦታ ሆነው መርገጥ መቆየትን ይመርጣሉ፣ ሳያስተውሉት ማለት ነው። እንግዲህ አንተም ጋር ይሄው ችግር ካለ በዛው ይጠቅምሃል በሚል ነው። ይህም በተለይ ፍኖተ አባወራ ስልጠናን የአባወራው መንገድ ስልጠና ከምሰጣቸው ወዳጆቼ ጋር ወንድሞቼ ጋር ቁጭ ብለን ስንጫወት ራሳቸው ላይ ያወቁትን እውቀት ተግባራዊ አድርገው ወደ ለውጥ ለምን አልመጣንም ብለው ሲጠይቁ የምሰጣቸው ቲፕ ነውና በተለይ ሁለት ነገሮችን ማንሳት ፈልጋለሁ እዚህ ላይ በተለይ ሁለት ነገሮችን። ከዛ በፊት ግን ዮጊ የገላ ሳሙናችንን ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት ከሚሉ ዘይቶች ይዘጋጃል። እነዚህን ዘይቶች አንተ ለምግብ ውስጥ የምትጨምራቸው የምትመገባቸው ዘይቶች ናቸው። ከዛ ባሻገር ይህን ሳሙና ለፋንሲ ለማድረግ ቆንጆ እንዲሆን ብዬ የምጨምርበት ምንም አይነት ተጨማሪ ኬሚካል የለም። እነዛ ኬሚካሎች ባለመግባታቸው ቆዳችን ላይ ሊደርስ የነበረውን መድረቅ፣ መንጣት፣ መገርጣት ወይም ፀጉራችን ላይ ሊደርስ የነበረውን መከርቸፍ ማስቀረት ችለናል። ከዛ በተጨማሪ ደግሞ ረጅም ጊዜ ያገለግልልናል። እስከ መቼ ነው በዚህ ሳሙና የምታጠበው ልትል ትችላለህ። ቆዳችን ተፈጥሯዊ ወዙን ቶሎ እንዲመልስ ሞይስቸራይዝ ራሱን እንዲያደርግ ፀጉራችንም እንደፋፋ እንዲቆይ ያግዘናል ማለት ነው። በ175 ግራም 300 ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ጉግል ማፕ ላይ ሰርች ስታደርገው እዚሁ አዲስ አበባ ውስጥ በተለምዶ ኮሜርስ ሜክሲኮ አካባቢ ታገኘዋለህ። 175 ግራም 300 ብር። አንተም ወዳጆችም ገዝታችሁ እንድትጠቀሙበት ጋብዛለሁ። ከዛ በተጨማሪ ይህን ሳሙና ስትገዛን በአባወራ ቻናል ወንዶቻችን ላይ ልንሰራ የምንፈልገውን ፖዚቲቭ የሆነ መልካም የሆነ ኢምፓክት ጠንካራ ኃይለኛ እንዲሆኑ የምናደርግበትን መንገድ ታግዛለህ ማለት ነው። አንተም የዛ ድርሻ ተካፋይ ትሆናለህ። እንግዲህ ወደ አነሳሁት ነጥብ ስመለስ ታዲያ በተለይ ሁለት ነገሮች ይታዩኛል በተደጋጋሚ የአባወራ ስልጠናን ከወሰዱ በኋላም ለውጣቸውን ቶሎ የማይባቸውና ቶሎ የማላይባቸው ወንዶች ለይቼ ስመረምራቸው የማገኘው ነገር ሁለት ነው። አንደኛው ትላንትና በምስኪንነት የገነቡትን ወዳጅነት፣ ጓደኝነት፣ ኤኒ ታይፕ ኦፍ ማህበራዊ ግንኙነቶች ማጣት አይፈልጉም። ከማህበረሰቡ መለየት ፈልገዋል። ከማህበረሰቡ ዝም ብሎ እንደ መንጋ ከሚጓዘው ለስንፍናው ሰበብ እየፈጠረ ለፈሪነቱ ሰበብ እየፈጠረ በሰበበኝነቱ እያለቀሰ እያላዘነ ከሚኖረው ማህበረሰብ መለየት ፈልገዋል። መለየት መፈለጋቸው ጥሩ፣ ፈልገው ብቻ አላበቁም። የሚለያቸውንም እውቀት ፈልገዋል። የሚለያቸውን እውቀት ብቻ ፈልገው አላቆሙም። እንደገና ያንን እውቀት ሲያገኙም ደግሞ ገንዘብ አድርገውታል፣ ተምረውታል። ችግሩ ግን ከተማሩትና ተግባራዊ ማድረግ ወደ መጀመሩ ሲንቀሳቀሱ እነዚህ ትላንት በምስኪንነታቸው የገነቧቸው ወዳጆቻቸው፣ ጓደኞቻቸው፣ ማንኛውም ማህበራዊ ግንኙነቶች ለዚህ እንቅፋት እንደሚሆኗቸው አይረዱም። ስለዚህ ያንን ወደ ኤክሰለንስ የሚያመጣውንም ተግባር መተግበር ይፈልጋሉ። እነዚህንም ወዳጆች ማቆየት፣ ወዳጅነቱንም ማቆየት ይፈልጋሉ። ሁለት የሚጣረስ ነገር አንድ ከነዛ ማህበረሰብ ከዛ ወዳጅነት የሚለያቸውን ስራ ሰርተው እንደገና ደግሞ ተመልሰው እዛ ማህበረሰብ ውስጥ ይገባሉ። ስለዚህ እነዚህ ሰዎች እንዴት አድርገው ነው ማደግ የሚችሉት? ማደግ አለመቻል ብቻ አይደለም፣ በጣም አሰልቺ አድካሚ የህይወት ልምምድ ውስጥ፣ ተስፋ አስቆራጭ የህይወት ልምምድ ውስጥ ጭምር ነው የሚገቡት። ስለዚህ ለአንተም የምነግርህ ምንድን ነው፣ እንደዚህ የምትሰማቸውን አሁን ከአባወራ ቴሌግራም ገጽም ይሆናል የምታነበው፣ ወይም ደግሞ ከፌስቡክ ገጽም ታነባቸው ይሆናል፣ ወይም ደግሞ ከዚህ በፊት የተዘጋጀችዋን ትንሽ መጽሐፍ ደርሳ ልትሆን ትችላለች። እነዛን ቴሌግራም እና ፌስቡክ ላይ የተጻፉትን ሰብሰብ አድርጋ የያዘች እነዚያንም እያነበብክ ሊሆን ይችላል፣ ወይም ደግሞ ይህንን የዩቱብ ቻናል እያየህ ሊሆን ይችላል። ለምንድን ነው እንዳትለወጥ ያደረገህ? ወይም ደግሞ ምንድን ነው እንዳትለወጥ ያደረገህ? ምንድን ነው ባለህበት እንድትረግጥ ያደረገህ ብለህ ስትመረምር የምታገኘው ነገር አንዱ ያ ነው። አንዱ
ትላንት በምስኪንነት የገነባኸውን ወዳጅነት ማጣት አትፈልግም። ማጣት አትፈልግም ሲባል ታዲያ ምን ማድረግ ነበረብኝ? ማጣት አትፈልግም ማለት እንግዲህ እናትና አባቴን አልፈልጋችሁም ብዬ ጥያቸው ልሂድ? ትዳሬን አፍርሼ ልውጣ? ወይምስ ደግሞ ጓደኞችን ከዛሬ ጀምሮ ከእናንተ ጋር ጓደኛ አይደለሁም ልበላቸው ነው? ወይ አይደለም። ከዛሬ ጀምሮ ጓደኛ አይደለሁም አልፈልግሽም ብለህ ሚስትን የምታባራት ወይም ደግሞ እናትና አባትን ከዛሬ ጀምሮ ከእናንተ ጋር መኖር አልፈልግም ብለህ እንደዚህ ቃል በቃል የምትነጋገርበት ነገር አይደለም። ነገር ግን በተለይ አንተ ከነሱ የተለየና የሚለይ ስራ እስከሰራ ድረስ እነሱ ወደኋላ ላግ ማድረጋቸው አይቀርም። ግን እዛች ጋር አንድ አዲስ ኮሚኒኬሽን፣ አንድ አዲስ ንግግር ይጀምራል። ምንድን ነው? ተው፣ ይሄ ነገር ይቅርብ፣ አርፈ ተቀመጥ፣ ከኛ ጋር ዋል፣ ለብቻ አትሁን፣ ከኛ ለምን ጠፋህ፣ ለምን ተለየህን የሚለው ነገር መምጣቱ አይቀርም አይደለ? ለምሳሌ ትላንትና ስላችሁት ከዚህ በፊት ከጓደኞች ጋር ከስራ በኋላ ተሰባስባችሁ የሆነ ቦታ ማኪያቶ እየጠጣችሁ ድድ ታሰጡ ነበር፣ ወይም ደግሞ ድራፍት ትጠጡ ነበር፣ ወይም ደግሞ ሲኒማ ቤት ትገቡ ነበር፣ ወይም ደግሞ የሆነ ነገር ታደርጉ ነበር። ዛሬ ግን አንተ ራስ ላይ መስራት እንዳለብህ፣ ራስ ላይ መጨከን እንዳለብህ፣ ራስ ላይ ካልጨንከንክና ራስ ላይ ካልሰራ ማንም ሰው ለራስ እንደማይደርስልህ ከገባ በኋላ ወደ ኤክሰለንስ መምጣት እንዳለብህ፣ ወደ ተፈጠርክለት ልዕልና ኤክሰለንስ መምጣት እንዳለብህ ከገባ በኋላ ሮጠህ ወደ ቤት ትገባ ይሆናል። ለምን? ምናልባት ስፖርት ሰራ ይሆናል፣ ወይም ደግሞ መጽሐፍ ታነብ ይሆናል፣ አይታወቅም። ስለዚህ ወይ መጽሐፍ ታነብ ይሆናል፣ ወይ ስፖርት ሰራ ይሆናል፣ ወይም ደግሞ ሌሎችም ሰልፍ ሪፍሌክሽኖች ቁጭ ብለህ ራስን የምትገመግምበት፣ ያ የገመገምከውን ነገር ደግሞ ማስታወሻ የምትይዝበትም እድል ሊኖር ይችላል። ብቻ ለራስህ ጊዜን እና ቦታ ለይተህ ራስህን የምታሳድግበት ስራ ትሰራ ይሆናል። ነገር ግን ትላንትና በነበረ ልምምድ ከነዚህ ወዳጆች ጋር የምታሳልፈው ነገር አለ። ከስራ ስትወጡ እንዳልኩ ኳስ የሚታይበት ቦታ፣ ቴሌቪዥን ትልቅ ስክሪን ያለበት ቦታ፣ ወይም ደግሞ አንድ ፐብ ቦታ ሄዳችሁ ድራፍት መጠጣት ሊሆን ይችላል። ወይም ደግሞ ከሴቶች ጓደኞቻችሁ ጋር ተገናኝታችሁ ማኪያቶ ሻይ ምናምን የአይስክሬም እየላሳችሁ ድድታ ሰጡ ይሆናል። ስለዚህ ከነዚህ ቦታዎች ላይ ስትቀር እነዚህ ወዳጆች መደወላቸው አይቀርም። በዚህ ጊዜ ምን ታደርጋለህ? በዚህ ጊዜ ከዛሬ ጀምሮ ከእናንተ ጋር መሆን አልፈልግም፣ ይኸው ሌላ ሰው ሆኛለሁ፣ እንደዛ ይባላል። እንደዚህ አትላቸውም። ነገር ግን አንድ ጉዳይ አለኝ፣ እቤት መሄድ አለብኝ፣ አንድ ትላንት የጀመርኩት ነገር አለ መጨረስ አለብኝ። ምንድነው እሱ? አንድ መጽሐፍ ገዝቼ እሱን መጨረስ እፈልጋለሁ። እዛ ላይ ነው እንግዲህ መጨከኑ። አየህ፣ እንደዚህ ነው ግን እንደዚህ ነው ግን ሄኒ፣ እንደዚህ ነው የኛና ያንተ ነገር እንደዚህ ሆነ፣ የኔና ያንተ ነገር እንደዚህ ሆነ፣ በቃ ተዘጋጋ አይደለም እኮ ነገ እመጣለሁ፣ መጽሐፍ አነባለሁ። ትሄዳለህ፣ ዘ ኔክስት ዴይም ትሄዳለህ። በአንድ ጊዜ አይተውክም፣ ይጨቀጭቀዋል። መጨቅጨቅ ብቻ አይደለም፣ ብዙ የተለያየ መሐላዎች ይመጣሉ፣ ላይክ እርግማኖችም ይመጣሉ። ሁለተኛ እንዳትመጣ፣ በዚህ እንዳትዞር፣ በዛ እንዳትገባ፣ በዚህ እንዳትወጣ፣ እንደዚህ ከሆነ እንዳታናገረን የሚባሉ ነገሮች ይመጣሉ። ስለዚህ እነዛን ነገሮች መለማመድ ነው፣ መቻል ነው። ምንም አትሆንም። አይኖ 15 ዓመት ገንብታል ያንን ጓደኝነት፣ 15 ዓመት ጓደኞች ሆነዋል። ግን መጽሐፍ ላነብ ነው ስትላቸው ምን አይነት መጽሐፍ ነው የምታነበው? ምን ጥቅም ታገኝበታለህ? እስኪ ለእኛም ማወሰን ካሉ አንድ ነገር ነው፣ ወደ አንተ መንገድ እየመጡ ነው ማለት ነው። ራሳቸውም እየተገለጠላቸው ነው ማለት ነው። ስለዚህ አንተ ምናልባት በዛ ሞመንት ላይ ለነሱ የሚሆን የምትሰጣቸው ነገር እንኳን ከሌለ አስቀድሞ ያገኘህበት ቦታ ልትመራቸው ትችላለህ። ኦልሬዲስ ደግሞ ያ የምታነበው መጽሐፍ ወይም ሌላ መጽሐፍ በውሰት መልክ ልትሰጣቸው ትችላለህ። ከዛ ከአንተ ጋር ሆነው ወይም እነሱም ራሳቸው ቤታቸው ሆነው ሊያነቡ ይችላሉ። ጠዋትም እንደዛው፣ ወይም ደግሞ ስፖርቱንም ቢሆን መጽሐፍም ባይሆን ስፖርትም ከሆነ እንደዛው፣ ጂምም ከሆነ እንደዛው፣ ጂም ቦታ ስትሄድ። ስለዚህ አሁን ምንድነው እንደዚህ አይነት ትላንትና የገነባቸው ወዳጅነቶችን ጓደኝነቶችን በአንድ ጊዜ እገሌ አልፈልግም፣ እገሌ ከዛሬ ጀምሮ በቃ አቁመናል፣ እገሌ ከዛሬ ጀምሮ ተለያይተናል አትላቸው። ነገር ግን አንተ ራስ ላይ በምትሰራው ስራ ለራስ በሰጠኸው ጊዜ ለነሱ የሚሆን ጊዜ ታጣለህ እንጂ አንተ ለነሱ የሚሆን ጊዜ ታጣላቸዋለህ። which means እነሱ ካንተ ጋር ሊያሳልፉ ሲፈልጉ አንተ ግን ኦልሬዲ በራስ ጊዜ ላይ ተጠምደሃል። ያ የራስ ጊዜ ደግሞ ማለት ተደብቀ ፊልም የምታይበት አይደለም፣ ተደብቀ አልኮል የምትጠጣበት አይደለም፣ ተደብቀ የሆነ ነገር ሌላ እርባና ቢስ የሆነ ነገር የምትሰራበት አይደለም። ልክ አሁን እንዳልኩ ወይ መጽሐፍ የምታነብበት ነው፣ ወይ ስፖርት የምትሰራበት ነው፣ እንደዚህ አይነት ነገሮች። ስለዚህ ያ ትላንትና የነበረውን ጓደኝነት ማጥፋት አለብን ወይ መሰረዝ አለብን ነው የግዴታ ሲባል ግዴታ ይጥፋ አንለውም። ግን እናንተ ስታድጉ ያ ጓደኝነት አብሮ ማደግ ካልፈለገ ትተውታላችሁ። you are not responsible for that። ለዛ ኃላፊነት የለባችሁም ወይም የሚያስጠይቃችሁ ነገር የለም። ያ ጓደኝነት ያለው ልትደጋገፉበት ልታድጉበት መሆን አለበት እንጂ ልትተዛዘሉበት፣ ላይክ ተቃቅፋችሁ ልታለቅሱበት፣ ልትነፋረቁበት መሆን የለበትም። ስለዚህ ማደግ አለባቸው እነሱም። አዎ ማደግ አለባቸው ወይም ማደግ አለባቸው። ግን ማን ያስገድዳቸዋል? እነሱ ካልፈለጉ። አንተ ደግሞ ሆአሪዩ እነሱን የምታስገድዳቸው። ስለዚህ አንተ እነሱ ማስገደድ አይጠበቅብም። አንተ ልታስገድድ የምትችለው አንድ ራስህን ነው። አንድ ራስህንም ራሱ አስገድደህ እንኳን አትችልም።
ማለት ይፈትናል። የራስ የትላንትና ልምድ ክፉ ልምድ ማለት ወልጋዳ የነበረው ክፉ ልምድ ማለት ነው። ስለዚህ እነሱ ካላደጉ እኔ አላድግም፣ እነሱም ማደግ አለባቸው። እኔ ያገኘሁትን ነገር ለእነሱም አካፍላለሁ። ይሄ ንክር ምስኪንነት ነው። ከምስኪንነት አለመውጣት ነው። ምናልባት የፍኖተ አባወራ ስልጠና መወስደህ ከሆነ አሁንም ከምንክር ምስኪንነት እየወጣህ አይደለም ወይም አልወጣህም። ባገኘኸው እውቀት አንተ ተሰራ። ባገኘኸው እውቀት አንተ ላይ ራስህ ላይ ኢንቨስት አድርግ። ራስህን ሰብስብና አንተን አሳድግ። አንተ ስታድግ ያዩ ሰዎች ይመጣሉ ወደ አንተ። አንተ ወደ እነሱ መሄድ አይጠበቅብህም። ይሄ ጅልነት ነው። ወደ እነሱ ሂጄ ካልለወጥኳቸው ማለት አንተን ሲያዩ ይመጣሉ። ትላንትና ከምታሳልፉበት ጊዜያችሁን ከምታጠፉበት ቦታ ስትለያቸው አንተን ሲያዩ ይመጣሉ። ይሄ በተለይ በደንብ አይቼዋለሁ። ላይ በራሴ ላይ ግን አንዳንድ የማንተዋቸው ጓደኝነቶች ወይም ወዳጅነቶች አሉ። ላይክዋት ቤተሰብ ሊሆን ይችላል። ለምሳሌ እናትና አባት ጋር ልትሆን ትችላለህ። እናትና አባት ግን እንደዚህ ብላ አትናገራቸውም። ከእነሱም ልትለያ አትችልም። በብዙ ነገር እነሱ ላይ ጥገኛ ልትሆን ትችላለህ። ወይም ደግሞ እነሱም ራሳቸው ቱሳም ኤክስቴንት አንተ ላይ ጥገኛ ሊሆኑ ይችላሉ። ግን ምንድነው ግንኙነቱን መቆጠብ ይቻላል። ግንኙነቱን መወሰን ይቻላል። ላይክ ቁጭ ብሎ ቡና በተፈላ ቁጥር፣ ቴሌቪዥን በተከፈተ ቁጥር፣ ሰው በመጣ ቁጥር ተሰብስቦ የባጤ ቁጡን ከመዘባረቅ ስትፈለግ ትወጣለህ፣ ከእነሱ ጋር ትገናኛለህ። የምታወሩትን ታወራለህ፣ የምትጫወቱን ትጫወታለህ። ቁም ነገሮች ካሉት ትነጋገራለህ። ከዛ በኋላ ወዴት ነው የምትነሳው? ቆይ የምሰራው ስራ አለኝ። አንዴ የምሰራው ስራ አለኝ። ገብተህ ይህን ሰዓት መጽሐፍ ይሆናል የምታነበው። ገብተህ ይህን ሰዓት ፑሻፕ ይሆናል የምትሰራው። ዩ ሃቭ ቱ ዱ ዛት ማድረግ አለብህ። ማንም ሰው አያዝንልህም፣ ማንም ሰው አይደርስልህም። ነግሬሃለሁ። ለራስህ ኤክሰለንስ፣ ለራስህ ልህቀት ካንተ በላይ ካንተ ወዲያ ተጠያቂ የሚሆን ኃላፊነት የሚወስድ ማንም ሰው የለም። ይህን ደግሞ ዛሬ በገባ ጊዜ ጉልበቱ፣ አቅሙ፣ ጊዜው ባለ ጊዜ በተለይ እንደዚህ በገባ ጊዜ ላይ አሁን በሰማው ጊዜ ላይ ካላደረከው ኦኬ ይህንን ነገር የዛሬ ዓመት የዛሬ 5 ዓመት ባደርገው ስትል ቦታ ጊዜ ልምረጥለት ስትል ያን ጊዜ ብዙ የማይመቹ ነገሮች ይመጣሉ ደግሞ። ስለዚህ ወዳጆች ጋርም ከሆንክ ያለው ቤተሰቦችም ጋር ከሆንክ ኤኒዌር ካይንድ ኦፍ እነዛ ፋሚሊ ከሆኑ ከነሱ መለየት የማትችል ከሆነ ቢያንስ ግን አብራችሁ የምትሆኑበትን ጊዜ መቆጠብ ትችላለህ። ስለዚህ ናዊን ዜን ለምሳሌ ከስራ ከወጣ በኋላ ና እዚች ቦታ ሰው ጠይቀን እናምጣ፣ ና እዚህ ቦታ እንትን ደርሰን እንምጣ፣ ና እዚህ ቦታ እንደዚህ ሆነን እንምጣ፣ ና እስቲ ቤት ውስጥ ተሰብስበን በስንቱን ምናምን የሚሉ ከሆነ አልፈልግም እንኳን ቀጥታ ባትላቸው እንኳን አይ አንድ ጉዳይ አለኝ፣ አንድ የምሰራው ስራ አለኝ። ምንድነው የምሰራው? አንድ መጽሐፍ አለ፣ እሱን የጀመርኩትን ማቆም አለብኝ ማለት መጨረስ አለብኝ፣ ማቆም አልችልም። ካይንድ ኦፍ እንደዚህ አይነት ነገር። ይህን ስታወራ ተለሳልሳ አይደለም። እባካችሁ አንድ የማነበው መጽሐፍ አለኝና ይቅርታችሁን እፈልጋለሁ፣ አሁን ፈቀዳችሁልኝ ምናምን። እንደዛ አይደል? እንደዛ ከሆነ አንፈቅድልህም፣ ተቀመጥ ሊሉ ይችላል። ፍርጥም ብለህ ቦልድ ሆነህ ያ ነገር ላንተ ትልቅ ቁም ነገር እንደሆነ በሚገልጽ በሚያስረዳ ቶን ድምፀትና ቃላት መርጠህ እሄዳለሁ፣ መጽሐፍ አነባለሁ፣ ያን መጽሐፍ መጨረስ አለብኝ። መጽሐፉ መጨረስ አለብኝ፣ ስለዚህ ገብቼ ማንበብ አለብኝ። እናንተ ተጫወቱ እስከዛ ድረስ፣ ስትፈልጉ ደግሞ ትጠሩኛላችሁ ከለመኔ ብለህ ትወጣለህ። ያ ነው መሆን ያለበት እንጂ እባካችሁ ልሄድ እችላለሁ ትፈቅዱልኛላችሁ፣ አሁን አንዲት ጉዳይ አለችኝ ምናምን አይደለም። ፍርጥም አድርገህ እንደዚህ ስትሆን አንደኛ ምን ያክል ሪስፖንሲብል እንደሆንክ ለራስህ ነገር፣ ለዛ ለምትፈልገው ነገር ደግሞ ምን ያክል ዋጋ እንደምትከፍል ኃላፊነት እንደምትወስድና ዋጋ እንደምትከፍል ይናገራል ማለት ነው። ይህንን ራሴ ላይ ለውጡን አይቼዋለሁ። ምን ያክል ከዙሪያ የነበሩትን ወዳጅነቶች ሳቋርጥ ወይም ደግሞ ስቀንሳቸው ወይም ደግሞ ሆን ብዬ ልቀንሳችሁ ብዬ ሳይሆን እንደዚህ ራሴ ላይ ኢንቨስትድ ሲሆን እነሱ ደግሞ ወደኋላ ክረምብል እያደረጉ ሲወድቁ ምን ያክል እንደተጠቀምኩበት ያውቃሉ። ትዳር ጋር ስትመጡ ከባዱ ነገር ያው በደረጃ የመጣሁላችሁ ከጓደኝነት ወደ ቤተሰብ ከዛ ወደ ትዳር ነው የሚመጣውና ቅድሙ ቤተሰብ ያልኳችሁ ወላጆች ቤተሰቦች ማለት ፈልጌ ነው። ወደ ትዳር ጋር ስትመጡ ግን ያው እውነታው ትዳሩን የሚመራው እውነቱ መጽሐፋዊ ባዮሎጂካል እውነቱ ትዳሩን የሚመራው ወንዱ ነው። ሴቷ ለወንዱ ተገዝታ ለወንዱ አድራ በወንዱ እዝ ስር ነው መኖር ያለባት። ያው ያለመታደል ሆኖ ጊዜያችን ያለንበት ጊዜ ላይ ነገሮች ሁሉ ተገለባብጠዋል። እንኳን ሌላ የውጭ ሰው አይደለም የኔ የቅርብ የምትሉት ቤተሰባችሁም የሃይማኖት አባቶችም ጭምር ራሳቸው ስለ እኩልነት ይነግሯቸዋል እንጂ አንተ በእሷ ላይ እንዴት አድርገህ መሰልጠን እንዳለብህና እሷ እንዴት ማኖር እንዳለብህ እሷ ደግሞ በትህትና እንዴት ተገዝታ መኖር እንዳለባትና እንደምትችል ወይም እንደሚገባ የሚመክርልን ሰው የለም። አብዛኛው ሰው አስመሳይ ሆዳደሩ ስለሆነብን ማለት ነው። ስለዚህ ራስህን መጠበቅ አለብህ፣ ራስህን ማዳን አለብህ። ቀድሜ ነግሬሃለሁ። ማንም አያስብልህም። ለልጆችህም፣ ለሚስትህም፣ ለትዳርህም፣ ለቤተሰብህም፣ ለማህበረሰብህም አንተ ነህ ያለኸው እና አንተን የመሰሉ ጀግና ወንዶች አባወራዎች ማለት ነው። ስለዚህ ኦል ሃቭ ቱ ዱ ኢዝ በዚህ ጉዳይ ላይ ምንድነው ያንተ አቋም? ሚስትን አትወዳትም? ሚስትን ስለማትወዳት ነው እንደዚህ አይነት ጭካኔ ውስጥ የምትገባው? ራስ ላይ ያለ ጭካኔ ላይ ኖ፣ ሚስቴን ስለምወዳት ነው፣ ልጆቼን ስለምወዳቸው ነው፣ ቤተሰቦቼን ስለምወዳቸው አንድ አልጫ ሰነፍ ሰበበኛ የሆነ ስሜቱን እንኳን መግዛት ያልቻለን ወንድ ለሚስቴም ባል
ለልጆቼም አባት አድርጌ መስጠት አልፈልግም፣ ለማህበረሰቡም መስጠት አልፈልግም። ስለዚህ ትናንትና ባላወቅኩት መንገድ ተሳስቼ መጥቻለሁ። ልክ የመሰለኝ መስሎኝ ነበረ አይደለ? የሃይማኖት ተቋማት ላይ ትሰማዋለህና አልጫነትን፣ አሰስነትን፣ ዘመናዊ ቦታዎችም ትምህርት ቦታዎችም ወይም ደግሞ ማህበረሰቡ ውስጥ ታየዋለህ፣ ትሰማዋለህና ወደዛ ብትሳብ አይደንቅም። ማህበረሰቡ ኖርም ያደረገው ወግ ያደረገው ነገር ስለሆነ፣ አሁን ግን ነገሩ ሲገባህ ይሄ መስተካከል አለበት። ስለዚህ ይሄ መስተካከል አለበት ስትል ከሚስት ጋር ቁጭ ብለህ ስብሰባ ከገባ አትሰማህም። ከቤተሰብም ጋር ከጓደኞቹ ጋር እንደዚህ አይነት ስብሰባ ብትገባ አይሰሙህም። የማይታሰብ ነገር ነው። ስለዚህ ከራስህ ጋር መጀመሪያ ተሰብሰብና ከራስህ ጋር ወሰን። ዋንስ ከራስህ ጋር ከወሰንክ በኋላ የምታደርገውን ለውጥ በቱሳም ኤክስቴንት ለእሷ ልትነግራት ትችላለህ። ከዛ ባሻገር ግን እሷ የአንተ ለውጥ ተከታይ ደጋፊ መሆን አለባት። ባይ ዴፊኒሽን አይደለ መሆን አለባት። እምቢ ብላ ልታሻፍር ትችላለች። እንግዲህ እሱን ቤት ውስጥ እንዳስለመድከው ትሬንድ ማስኬድ ይቻላል። ይሄ ዋን ቱ ዋን ሆነ ልናወራ የምንችለው ነው እንጂ እኔ የተጠቀምኩበትን መንገድ አንተ ተጠቀምበት አልልም። ግን አንድ ነገር በእርግጠኝነት መንገር የምፈልገው ምንድን ነው፣ አንተ ወደ ኤክሰለንስ እንደሚያወጣህ አካሄድህ አውቀህ ወደ ልዕቀት እንደሚያደርስ አውቀህ አይኑ አውቀዋለሁ እኮ እያልክ እየፎከርክ እየጮክ በወደ እየጮክ ግን ውጪ የያዘህ ሪሌሽን ካለ የያዘህ ዝምድና ካለ የያዘህ ወዳጅነት ካለ መቼም አታድቅም። ምክንያቱም ኦን ቢሃፍ ኦፍ ዶስ ወዳጅነት ወይም ደግሞ ፍሬንድሺፕ ይህንን ያንተን ኤክሰለንስ ያንተን ልህቀት ወይ የተጠራህለትን ልደርስበት ያለውን ኤክሰለንስ ልዕልና ትሰዋዋለህና ማለት ነው። ስለዚህ ምን ያክል አንተ ዝግጁ ነህ? እነዛ ነገሮች እስከምን ድረስ ሲከለክሉ ሲገድቡ ትሰዋቸዋለህ? ወይም ደግሞ አንተ ራስህን መስዋዕት አድርገህ ላትመሰገን፣ ላትጠራ፣ ልትረሳ ራስህን መስዋዕት ታደርጋለህ? እሱ በአንተ ይቀራል፣ ወደ አንተ ይቀራል። ግን በእርግጠኝነት የምናገረው ያ ኤክሰለንስ ያ ልህቀት ያ ልዕልና የተጠራንለት ልዕልና ዊ ዲዘርቭ ዛት ያ ነገር ይገባናል። የተጠራ ነው ላልጫነት አይደለም። የተጠራ ነው በቃ የሆነ አቅመ ቢስ ሰነፍ እንዳሁን እንደምታየው ተምሮ በሆዳደሩ ነው በአፍጢሙ እንደሚደፋ አይነት ሰው ለመሆን አይደለም። 100 ሺህ የሚከፈለው ሚሊዮነርም እኮ አለ። ግን ሁሉም አልቃሻ ናቸው። ዩ ካን ሲ አይደለ እንዴ? ዛሬ ማን ነው ማያለቅስ? አልቃሻነቱን ለመተካት ግማሹ የ15 ብር አረቄ ይጠጣል፣ ግማሹ የ15,000 ብር ውስጥ ይጠጣል። ዘውን ዲፈረንስ ይዛት። ስለዚህ ወደዛ አልተጠራንም። እንደዛ አይነት አልቃሻ ለመሆን ቱዋርድስ ኤክሰለንስ ግን ተጠርተናል። ቱዋርድስ ኤክሰለንስ ስንጠራ ደግሞ እኛ ወደዛ የምናደርገውን ጥረት እንቅፋት የሚሆኑ ሰዎች ካሉ ሆን ብለን ቅሩ አንላቸውም። ግን እኛ እነሱ አይተውን እኛን ወደ ራሳችን ላይ ኢንቨስት አድርገን በምናደርገው እርምጃ በምንሄደው ሂደት በምንጓዝበት ጊዜ እነሱ ፈልገው የኛ ፓርት የኛ አካል የኛ ጎን ደጋፊ መሆን ከፈለጉ ዌል ኤንድ ጉድ ይመጣሉ፣ ዌልካም አብሮድ። ካልፈለጉ ግን ይቀራሉ፣ አይለመኑም። ኤንድ ሁኤቨር ዘይ አር ማንም ቢሆኑ ይህንን አትርሳ። ያው ይህንንም ነገር ደስ እንዲል ብዬ አይደለም፣ ትንሽ እንደሚጎረብጣ አውቃለሁ። ግን መሆን ያለበት ያለው ጠቅሞኛል፣ ተጠቅሜበታለሁ። አሁን የደረስኩበት ኤክሰለንስ ላይ እንድደርስ ያገዘኝ አንዱ ነገር ምንድነው? የሰዎችን ወሬ ትቼ ሰዎች ይህን ታጠዋለህ፣ ይሄ ይቀርባል የሚሉኝን አቤቱታ ትቼ እንዳልሰማ ሆኜ ሰምቼዋለሁ፣ እንዳልሰማ ሆኜ ቀጥታ ራሴ ላይ ትኩረት አድርጌ ወደ ዓላማዬ በመጓዜ ነው። ይህንን ሜቶዶሎጂ በተለያዩ ልጆች ላይ ደግሞ ሞክሬዋለሁ። እሺ ብለው እኔ ተው ገሌን ተው። ሲጀመር ጓደኞቻቸውን አላውቅም፣ ቤተሰቦቻቸውን አላውቅም። እነዛ ሰዎች ግን ለራሳቸው ያሰቡለትን በራሳቸው ላይ የጨከኑትን ሊደርሱበት የፈለጉትን ኤክሰለንስ እሱን ሲያሳድዱ ራሳቸው ላይ ኢንቨስት ሲያደርጉ እነዛ ሰዎች ክረምብል እያደረጉ ወደኋላ ሲቀሩ ይታወቃል። ሲጠሯቸውም ፈቃደኛ አይደሉም ወደ እነዛ ሰዎች ለመዞር ወደ መመለስ ማለት ነው። ስለዚህ እነዚህ ሰዎች ለውጣቸው ፈጣን ነበረ። ቶሎ ተለውጠዋል ማለት ከፍተኛ ኤክሰለንስ ላይ ደርሰዋል። ከፍተኛ የአባወራነት ልዕቀት ላይ ደርሰዋል። ፍጹም ናቸው እያልኩኝ አይደለም፣ ፐርፌክት ናቸው እያልኩኝ አይደለም። ወደ ፐርፌክሽን ለመሄድም አይደለም እኛ ጥረታችን፣ ፐርፌክት እንደማንሆን እናውቀዋለን። ግን በተቻለ መጠን በተሰጠን ጸጋ ሰልጥነንና በልጽገንበት ጽድቅ የምንሰራበት ትላንትና አንችለው የምንለውን ነገር ሁሉ የምንፈጽምበት እንዲሆን እንፈልጋለን። በሁለተኛ ደረጃ እንግዲህ ዋንስ እንደዚህ ካደረግክ በኋላ አንተ ራስህ ላይ ጊዜህን ኢንቨስት አድርገህ ጊዜና ቦታ ለይተህ ሰዓት ለይተህ ይህንን ስራ ከሰራ በኋላ እነዛ ወዳጅነቶችም እየቀነሱ ሲመጡ፣ እነዛ ጩኸቶችም እየቀነሱ ሲመጡ ዘይን አሁን ደግሞ አዲስ ወዳጅነት ያስፈልጋል። አዲስ አብሮ የሚኖሩ ሰዎች ያስፈልገዋል። እነዚህን አዲስ ከአንተ ጋር የሚወዳጁ ሰዎች ካላገኘህ፣ ካልፈለክ ወይም ካልፈጠርካቸው አንተም ራስህ አሁንም ቢሆን ወደ ኤክሰለንስ የምታደርገው ልህቀት ወይም ደግሞ ወደ ኤክሰለንስ የምታደርገው ጉዞ እንደምትፈልገው አይሆንም። እንደምትፈልገው እንደምታስበው እደርስበታለሁ ብለህ ባሰብከው ጊዜ አይሳካልህም ማለት ነው። ይህ ምንድነው? ብቻህን የሚሆን ነገር አይደለም። እንደምታየው ማህበረሰባችን
ሐሰስነትን አጽድቆ የሚያወራ ነው። ስንፍናን፣ ሰበበኛነትን በመንፈሳዊነት እያጸደቀ በዘመናዊነት እያጸደቀ የሚያወራ ሰው ነው። አልጫነትን በዘመናዊነት እያጸደቀ የሚያወራ ሰው ነው ማህበረሰብ ነው ያለን። ስለዚህ አንተ ምንም እንኳን ትላንትና ከገነባውት ወዳጅነት፣ ትላንትና ከገነባውት ፍሬንድሺፕ ጓደኝነት ወጥቻለሁ ብትልም እንኳን ከሰው ተለይተ መኖር ግን አትችልም። ከሰው ተለይተ መኖር አትችልምና እነዛ የምታገኛቸው ነው ዲዛይን የምታገኛቸው ሰዎች በተለያየ በስራ ምክንያት እንዳው አንዳንድ ጉዳዮች አንስተ ለማውራት ብትፈልግ እንኳን በጉርብትናም በለው በተለያዩ አጋጣሚዎች የምታገኛቸው ሰዎች መልሰው ወደዛ ወደ ምስኪንነቱ የሚጎትቱ ወይም ደግሞ ወደ አባወራነት የምታደርገውን ጉዞ በጣም የሚያከብዱብህ ናቸው፣ ወደኋላ በመጎተት ማለት ነው። ስለዚህ ምንድነው የሚደረገው ማለት ነው? ከጓደኞቼ ተለይቻለሁ፣ ብዙዎቹን ጓደኞቼን ቀንሻቸዋለሁ ምናምን ማለት ብቻ አይደለም። ቀጣዩ ስቴፕ ደግሞ እነዛን ጠንካራ ቆራጥ የሆኑ ጀግና የሆኑ ወንዶችን መወዳጀት ያስፈልጋል። እነዛ ወንዶች ከሌሉ ደግሞ ዙሪያ ካሉት ወንዶች መካከል እንደዛ አይነት ሰው ስራ ለአንተ ያግዛል። በተለይ ሊሰሙ የሚችሉ ብዙ ጊዜ የእድሜ እኩዮችህ ይንቁሃል። ታላላቆችን አታስባቸው፣ የእድሜ እኩዮችህም ይንቁሃል። እሱ ማነው ትናንትና ቆይ የለ እንዴ እዚህ ጋር አልነበረም እንዴ ከኛ ጋር አበሩ ሲበላ ሲጠጣ አልነበረም እንዴ እሱ ማነው እንደዚህ አይነት ነገር ልንገር የሚለው ከመቼ ጀምሮ ነው እንደዚህ አይነት ፈላስፋ የሆኑ የማለት ነገር አለ። ግን ከአንተ ጁኒየር የሆኑትን በተለየ ደግሞ በስራ ዓለምም ከሆነ በተለያየ አጋጣሚ ከአንተ ስር የተለያየ ነገር ለመማር የተለያየ ክህሎትን ለመማር የሚመጡ ልጆች ካሉ እነዚህን ታናናሽ ወንድሞችን ላስተምራችሁ ባትላቸው እንኳን ከአንተ ለመማር ይፈልጋሉ። they can see the excellence in you አንተ ውስጥ ያለውን ጭካኔ፣ ቆራጥነት፣ ጀግንነት ያዩታል። እያንዳንዱ የምትሰራቸውን ነገሮች regardless to the challenges that you face ሰበብ ሳትፈጥር ሰበብ መፍጠር የሚቻልበት ሰበብ መሆን የሚችል ፈተና መከራ ፊትህ እያለ እሱን አልፈ ተሻግረህ የምትሰራውን ስራ ሲያዩት እነዚህ ሰዎች ካንተ ለመማር ይመጣሉ። በዚህ ጊዜ እነዚህ ወደ አባወራነቱ ኤክሰለንስ እንዲያድጉ በማገዝ ያንተ አጋሮች፣ ያንተ ወዳጆች ታደርጋቸዋለህ። በቃ የትላንትናዎቹ ወዳጆች ሊቀሩ ይችላሉ፣ ይቅሩ እነሱ። ምክንያቱም እነሱ መለወጥ አይፈልጉም። ተለውጡ ብለህ ስትላቸውም ደግሞ ይንቁሃል። they have no respect ስላየሁት ነው I've seen it። እና እነሱ ላይ ጊዜ ማጥፋት ምንም አያስፈልግም። በኋላ ትጸጸታለህ፣ ትቆጫለህ። እነሱ ላይ ያጠፋሁትን ጊዜ ይህን ሰዓት ልጅ ወልጄ ባሳድግበት ነው የምትለው። I've seen it። እና የተሻለው ነገር ምንድነው? ታናናሾችን እንደዚህ ከአንተ ስር ስኪል የሚማሩት ልጆችን ተስፋ እንዲሆናቸው እያደረክ ታስተምራቸዋለህ። ኤክሰለንሱን ምኑን ታስተምራቸዋለህ። ያንተ ውጣ ውረዱን ታስተምራቸዋለህ። ካስፈለገ ደግሞ በተወሰነ መልኩ ቁጭ አድርገህ በቃላትም ጭምር እንዲሁም ደግሞ ተግባራዊ ልምምዶችን ቲፕስ ትሰጣቸዋለህ ማለት ነው። እነሱን ወደዛ ታመጣቸዋለህ። እነሱን ማገዙ ላንተም ጭምር ጥቅም ነው። ምክንያቱም ከነሱም ደግሞ አንተ የምትማረው ነገር አለ። ምንም እንኳን your juniors የአንተ ታናናሾች እንኳን ምንም ቢሆኑ ማለት ነው ምንም ቢሆኑ ከነሱም አንተ ትማራለህ። እንግዲህ አይ ሆፕ በአባወራነት እየተማርክ እየሰለጠንክ ስትመጣ እብሪት ከላላ እየወደቀ ነው የሚመጣው ብዬ ነው። አሮጋንስ እየወደቀ ይመጣል ብዬ ነው። አሮጋንት የሆነ ሰው ወደ አባወራነት ኤክሰለንስ መቼም አይደርስም። ሁሉን አውቃለሁ፣ ሁሉን ተምሬያለሁ፣ ምን አባቱ ይጨምርልኛል፣ እሱ ምን አውቆ ነው አሁን እሱ የሚያስተምረኝ የሚል አሮጋንስ ያለበት ሰው መቼም አያድግም። ያው በአባወራነት ብቻ ሳይሆን በየትኛውም ኤክሰለንስ ላይ አሮጋንት የሆነ ሰው አያድግም። እብሪተኛ ሰው አያድግም። በኋላ ፕራይዱ ራሱ ባፍጢሙ ይደፈዋል። ሲጀመር በየትኛው በመንፈሳዊ ሕይወትም ጭምር ነው ማለት እና አሮጋንት አትሆንም ብዬ አስባለሁና ከነሱም ትማራለህ። ዜን ትደጋገፋላችሁ። ላይክ መረዳት፣ መተጋገዝ፣ መሸካከም፣ መተዛዘል አይደለም። ትናንትና የነበረው ጓደኝነት ከጓደኞች ጋር የነበርከው ጥለው የመጣው እሱ መሸካከም ነው፣ መተዛዘል ነው። ከነዚህ ጋር ግን እንደዛ አይደለም። በጣም የሚያስጨክን በጣም የሚያስፈራ ጉዳይ እንኳን ገጥሞ የምትጣራቸው ወዳጆች ሊሆኑ ይችላሉ፣ የምታካፍላቸው ወዳጆች ሊሆኑ ይችላሉ። እኔት ደግሞ አያላዝኑም፣ አንተንም አያባብሉም። መሆን ያለበትን መደረግ ያለበትን ልክ የሆነውን ነገር ካንተ እኩል ካንተ ጎን ተሰልፈው ለማድረግ አያቅመሙም። የግድ ሀብታም መሆን አይጠበቅባቸው። የግድ ማስትሬትና ዶክትሬት ሊኖራቸው አይገባም። የግድ የቴዎሎጂ ተማሪዎች ምናምን ሊቅና ሊቃውንት መሆን አይጠበቅባቸው። all they need is ቆራጥ የሆነ ልቦና ያስፈልጋቸዋል። አንተም ይህንን አይተህ ነው እነዚህን ልጆች ለማሰልጠን የምትፈልግ። ቆራጥ የሆነ ነገር መቁረጥ የሚችሉ ሰዎች መሆናቸውን አይተህ ማለት ነው። ስለዚህ እነዚህን ሁለቱን ቲፖች አትርሷቸው። የሁለተኛው ያልኳችሁ እንግዲህ ወዳጅ ማፍራት ነው። እንደናንተ የጨከነ የቆረጠ ወዳጅን ማፍራት ወይም መወዳጀት ያስፈልጋል። መወዳጀት ካጣችሁ ማፍራት፣ መወዳጀት ከቻላችሁ ግን መወዳጀቱ ኢትስ ሶ ኢዚ፣ በጣም ቀላል ነው ማለት ያም ሰውዬ በራሱ መንገድ ሄዶ ጨክኖ እዛ ኤክሰለንስ ላይ ደርሷል። ኤክሰለንስ ላይ እንግዲህ ኤክሰለንስ የምንላችሁ አባወራ ላይ የምናነሳቸው ነገሮች በተለይ ደግሞ ወንድ ልጅ ከተራው
ወንድ ከጎረምሳ ወንድ የሚለየው ነገር አንዱ በራሱ ላይ መሰልጠን ችሎታው ነው። በራሱ ላይ መሰልጠኑ የምግብ ፍላጎቱን፣ የወሲብ ፍላጎቱን፣ የመጠጥ ፍላጎቱን፣ የእንቅልፍ ፍላጎቱን፣ የተለያዩ ፍላጎቶችና ስሜቶችን መቆጣጠርና በእነሱ ላይ መሰልጠን መቻሉ። በእነሱ ላይ መሰልጠን ብቻ አይደለም፣ በእነሱ ላይ ሰልጥኖ ጽድቅ መስራት ሲፈልግ የማይረብሹት፣ እንቅልፍ የማይረብሸው፣ ቦርጩ የማይረብሸው፣ ሰውነቱ የማይከብደው፣ እንቅልፉ የማይከብደው፣ የወሲብ ፍላጎቱ እንቅልፍ የማይነሳው ካይንድ ኦፍ እንደዛ አይነት ሰው ማለት ነው አይደለ? በራስ ላይ ጨከነ እንጂ ሴሰኛ የሆነ ሰው ገንዘብ ስላለው ይሄ ሰውዬ አባወራ ነው ማለት አይደለም። ወይም ደግሞ አንድ ሱሰኛ የሆነ ሰው ገንዘብ ስላለው አባወራ ነው ማለት አይደለም። በየትኛውም መንገድ ገንዘብ መኖር የአባወራን ኤክሰለንስን አያሳይም። አስቀድሞ የነበረውን ነገር አምፕሊፋይ ሊያደርግለት ይችላል። ኤክሰለንስም ካለው አምፕሊፋይ ሊያደርግለት ይችላል። አሰስነትም ካለው የራሱ ስንፍናና ሴሰኝነት ሰበብኝነትም ካለው እሱን አምፕሊፋይ ሊያደርግለት ይችላል። በምንም አይነት መልኩ ግን ከዛ ጋር የሚገናኝ ነገር አይደለም። ስለዚህ ይህንን ሁለቱን ነገሮች እንድታስባቸው እፈልጋለሁ። አሁን አምስተኛ ዙር ስልጠና ኦልሞስት እየጨረስን ነው። ስድስተኛ ዙር በቅርቡ እንጀምራለን እና ብዙዎቹ ጋር የሚያሳስባቸው ነገር አንዱ ይሄ ነው። እንዴት አድርገን ወደ ማህበረሰቡ እንቀላቀላለን? እንዴት አድርገን ነው ከሰው ጋር የምንኖረው? እንዴት አድርገን ይሄ ነገር እኮ እንደዚህ ነው የሚባለው ይሄ ነገር አዎ፣ ግን የነገርኳችሁ ነገር ምንድን ነው? አዲስ ነገር ነው። ይሄን ሳታውቁት ቀርታችኋል። ይሄ በድሮ ጊዜ የኖርበት የነበረ ነገር አልነበረም? አዎ። ዛሬ ለምን ከየት መጣ? መንፈሳዊ ተቋማት እንኳን ለምን ይግቱናል? እንደዚህ ያለን አሰስነትን አጽድቀው ለምን ይግቱናል? ስለዚህ ሌላ ሸፍጥ አለበት። የምናደርገው ነገር ምንድነው? እኛ ራሳችንን እንቀይራለን። ራሳችንን ስንቀይር የሚጎቱትን ማህበራዊ ግንኙነቶች ካሉ እነሱን መቀነስ ነው። ምንም ቢሆኑ ማንም ቢሆኑ የሚጎቱትን። ምክንያቱም እኛ አባታችን ወዳሰበልን ተፈጥሯዊ ኤክሰለንስ መሄድ እንፈልጋለን። የሚያስቀረን ካለ ያ የአባታችን ጠላት ነው፣ ሌላ ምንም አይደለም። ለእናንተ አስቦ ነው ግን የሚነግራችሁ፣ ሲጎትታችሁ ማለት ለእናንተ አስቦ ነው የሚነግራችሁ። ግን እውነት ለእናንተ አስቦ ሳይሆን ለራሱ አስቦ ነው ያሰው። ጥላችሁት እንዳትሄዱ ፈልጎ ነው ያሰው። ብቻውን እንዳይሆን ፈልጎ ነው ያዘው። ብዙ ምክንያቶች። ስለዚህ እነዛን ግንኙነቶች በተቻለ መጠን እንቀንሳቸዋለን። ዋንስ እነዛን ግንኙነቶች ከቀነሰን በኋላ በተቻለ መጠን ከነዛ ግንኙነቶች ርቀን ራሳችንን ችለን መቆም ከጀመርን በኋላ ደግሞ እኛን የሚመስሉ ሰዎችን እንፈልጋለን። አሁን ቀድሜ እንዳልኳችሁ በዚህ በወንድነት ኤክሰለንሱ ይገፉ፣ በወንድነት ኤክሰለንሱ የፈጠኑ የቀደሙ ወይም ደግሞ ከኛ ጋር ጎን ለጎን መሄድ የሚችሉ ጭካኔ ያላቸው በራሳቸው ላይ መጨከን የሚችሉ they don't have to be perfect ፍጹም እንዲሆኑ አትጠብቁ። ፍጹም ይሆናሉ ብላችሁ አታስቡ። ፍጹም አይደሉም። ልክ እንደናንተ የሚሳሳቱ ስህተት ይኖራል። ግን በእርግጠኝነት ቃላቸውን የሚጠብቁ በራሳቸው ላይ የሰለጠኑ ያሉትን ነገር ከመፈጸም ወደኋላ የማይሉ ወደኋላ የሚያደርጋቸው ምንም ነገር አልፎ መሄድ የሚችሉ እንደዚህ አይነት ሰዎች ቀደም እንዳልኳችሁ እንግዲህ እንደዚህ አይነቱን ሰዎች መፈለግ በጣም የተሻለ ነው። የአባወራ ስልጠና ስንሰጥ የፍኖተ አባወራ ስልጠና ስንሰጥ እንግዲህ የታዘብኩት ነገር ነው። አንድ አይነት ስልጠና፣ አንድ አይነት ውሎ፣ አንድ አይነት ጊዜ የምናሳልፍ የተለያዩ ልጆች ይኖራሉ። ነገር ግን አንደኛው ያለምንም ማቅማማት ትላንትና የመጣሁበት መንገድ ዛሬ ያደረሰኝ ቦታ ላይ አደርሶኛል። ስለዚህ በትላንትናው መንገድ ተመልሼ አልሄድም። የትላንትናዎቹን ወዳጆችን ይዣቸው አልቀጥልም። እነሱን መቀነስ አለብኝ። ከቻልኩኝ ደግሞ ማቋረጥ አለብኝ። በብዙ ትግል፣ በብዙ መከራ፣ በብዙ ጭቅጨቃ ወጪ ተሸፍኖለት መጋበዝ የሚችል ያ ሰው ያንን ወዳጅነቱን ምንም ወጪ የማያወጣበት ተጠቃሚ ብቻ የሚሆንበትን በጊዜያዊ ጥቅም ማለት ነው እንግዲህ ተጠቃሚ የሚሆንበትን ያን ወዳጅነቱን ያለምንም ማቅማማት የተወው ያ ሰው ለውጡ ፈጣን ይሆናል። ፈጣን ሲሆንም አይቼዋለሁ ቶሎ ወደ ኤክሰለንሱ ሲመጣ። ነገር ግን የ20 ዓመት ጓደኛዬ ነው፣ የ15 ዓመት ጓደኛዬ ነው፣ የ5 ዓመት ጓደኛዬ ነው፣ የ30 ዓመት ጓደኛዬ ነው፣ ከሱ ጋር እንኳን አንለያይም፣ አልፎ አልፎ እንደሆን ሰበብ በቃ ምንም አታደርጉትም። እኔ በምንም አይነት መልኩ ከበደን ተው አልለውም። ከበደን ኢቭን ዶ ከበደ እንኳን እንደሚጎትተው እያወቅኩኝ ባውቅም ከበደን ተው አልለውም። ምክንያቱም ምን መተውና ምን መያዝ እንዳለበት መለየት ያለበት እሱ ሰውዬ ነውና ባለቤቱ ራሱ ስለሆነ። ስለዚህ አልፈልግም ባለ ቁጥር ሲጎተት ታዩታላችሁ። የኔት ግን ለተጎተተበት ደግሞ ምክንያት ይደረድራል። ያ ሰውዬ በዛው በምስኪንነት ውስጥ ይረግጣል። ለሱ ግን ምናልባት የፍኖተ አባወራ ስልጠና ስለወደ ወደ አባወራነቱ እያደግኩኝ ነው ብሎ ሊያስብ ይችላል። አይደለም፣ አያድግም መቼም። ስለዚህ ይሄ እንደ ትምህርት ቤት አታስቡት። የአስኳላ ትምህርት ወይም ደግሞ ሌላም መደበኛም ያልሆነ ሌሎች አይነት ትምህርቶች ኮርሶች ምናምን ገብታችሁ እሱን ኮርስ እኮ እኔም ወስጄዋለሁ፣ እኔም እኮ ወስጄዋለሁ፣ ይሄን ኮርስ የወሰደ እንደዛ አይደለም። በማወቅ ደረጃማ እኔም እኮ ፓወርፖይንት ላይ ወይም ደግሞ ወረቀት ላይም ጽፌዋለሁ እኮ ወረቀቱም ያውቀዋል ወይም ፓወርፖይንቱም ያውቀዋል ይሄንን የጉዞን መንገድ እውቀቱን ማለት ነው። ግን ኢትስ ናት አባውት ኖዊንግ ኢት ኢትስ አባውት ሊቪንግ ኢት። መኖር ይፈልጋል። መኖር ጋር ስትመጡ ነው እንግዲህ አሁን የሚፈትናችሁ ነገር አንዱ ይሄ ወዳጅነት አይደለ? ቆራጡ ነው። ያንን ወዳጅነት ለእናንተ በቋሚነት በዘላለማዊነት ለሚጠቅማችሁ ጥቅም
እናንተ ብቻ አይደላችሁ። እናንተ አድጋችሁ ተዋርድስ ኤክሰለንስ ደርሳችሁ እንደገና ለቤተሰብ ለማህበረሰብ በምትጠቅሙበት ልዕቀት፣ ልዕልና፣ ቁናው ለመውጣት እንቅፋት የሚሆንባችሁ ከሆነ አስቀሩት እያልኳችሁ ማስቀረት ከከበዳችሁ ወይም ደግሞ ለማስቀረት ፈቃደኛ ካልሆናችሁ መቼም አታድጉ። ያው ያንኑ ማህበረሰብ መስላችሁ ትኖራላችሁ፣ ተመሳስላችሁ ትኖራላችሁ። ያው እንደዚህ የተቸገሩ ልጆች አሉ። ያው ይመጣሉ፣ ይወስዳሉ ስልጠና። አንዳንዶቹ ደግሞ ለመውሰድ ይሞክራሉ። ግን በግልጽ እነግራቸዋለሁ ይህንን አይነት ወዳጅነት ካልተዉ ካልጨከኑ መቼም አይስተካከሉም። ያ ጋር ሲመጣ ግን ዳገት የትላንትና ወዳጅነት ትላንትና ይኖሩት የነበረውን ህይወት ጋር ሲመጣ ግን ዳገት እሱን ለመተው ምንም ማድረግ አይቻልም። እናዝናለን። እኛ ወደፊት እንቀጥላለን። እነሱ ወደኋላ መቅረታቸው አይቀርም። እንኳን ስልጠና ያልወሰዱት እነዚህ ስልጠና የወሰዱትም ራሳቸው ሊተዉት ያልፈለጉትን ወዳጅነት ጋር እየተወዳጁ ወደኋላ መጎተታቸው አይቀርም። ከሄኖ ጋር አብሮ ቡና መጠጣት፣ ከኛ ጋር አብረን ከምናሳልፋቸው ልጆች ጋር ምግብ መብላት፣ ምሳ መብላት እሱ አባወራ የሚያደርግ ጉዳይ አይደለም። ወዳጅነት ፈልግ ስለ አንተ መጀመሪያ ወደኋላ የሚጎትት ትላንትና የነበርክበት ቦታ ላይ ያሉትን በምስኪንነት የገነባቸውን ሰዎች መጣል አልፈልግም እያል ከእነሱ ጋር የምታሳልፍ ከሆነ ምንም ጥቅም የለውም። እዚህ የምትገነባውን እዛ ሄደህ ታፈርሰዋለህ። ስለዚህ ዘወትር ጥያቄ ይዘህ ትመጣለህ። ዘወትር ጥያቄ የሚሆንብህ ነገር አለ። ለምን? በራስህ ላይ ከመገንባት ይልቅ ተመልሰህ የምትወድቅበት ያ የትላንትናው ምስኪንነት ህይወትህ ወይም ደግሞ ወዳጅነትህ ወይም ደግሞ ፍሬንድሺፕ አለና እና ወንድም አለም ይህንን አስብበት። አይ ሆፕ በተለያየ ቦታ የምትገኙ ልጆች ትኖራላችሁ፣ ወንድሞቼ ትኖራላችሁ። በተቻለ መጠን ራሳችሁ ላይ በምትሰሩት ስራ አንደኛ ትናንትና የገነባችሁትን በምስኪንነት የገነባችሁትን ወዳጅነት አስቀሩ። ቀድሜ እንደጠቀስኩላችሁ ከጓደኛ ይጀምራል፣ ቤተሰብ ይቀጥላል፣ ከዛ ትዳር ውስጥ ይቀጥላል። ትዳር ፍቱ ማለት ግን አይደለም። ያው ቀድሜ እንደተሰጠዋችሁ ቲፕስ ማለት ነው። ትንሽ ከባድ ነገር ይኖራል፣ ከበድ ያለ ነገር ይኖረዋል። ግን የትኛውን ትሬድ ኦፍ ታደርጋለህ? አንተ ትወስናለህ። በሁለተኛ ደረጃ ደግሞ ትላንትና በምስኪንነት የተገነባ ጓደኝነት በተወሰነ መልኩ ወይም ደግሞ መቀነስ አለበት። ከዛ መውጣት አለብን። ከትላንትናው ጓደኝነት መውጣት አለብን ብለን ብቻችን እንድንቀመጥ አይደለም። ብቻችን መሆኑም ራሱ አያሳድገንም። እንደገና እንደኛው መጨከን የፈለጉ ወደ ዓላማቸው የሚጓዙ ወደ ኤክሰለንስ የሚጓዙ ወደ ልህቀት የሚጓዙ በመንፈሳዊ ህይወታቸውም በፊዚካል ፊትነሳቸውም በየትኛውም መስክ ማለት ነው ወደዛ መሄድ የሚፈልጉ ማደግ የሚፈልጉ ወዳጆችን ፈልጋችሁ አነፍንፋችሁ ካሉበት መወዳጀት ያስፈልጋል። ከነዛ ከምስኪናን ወዳጆቼ፣ ወንድሞቼ፣ ጓደኞቼ ከምትሏቸው ጋር ሳምንቱን ሙሉ ከመገናኘት ከእንደዚህ አይነቶቹ ወንዶች ጋር በሳምንት አንድ ቀን ወይም በወርም 2 ቀን ቢሆን መገናኘቱ በጣም ብዙ ጥቅም አለው። ከነሱ ጋር ስታሳልፉ ማለት ነው። እነዚህ ወዳጆቻችሁ የእናንተን ስንፍና አይታገሱም። በእርግጠኝነት ሰበባችሁን መስማት አይፈልጉም። አልጫነታችሁን በጣም ነው የሚጠየፉት። ስለዚህ ይጠቅሟቸዋል። እነዚህ ሰዎች በጣም ይጠቅሟቸዋል። እናንተም ደግሞ የምትጠቅሟቸው ነገር አለ። ላይክ በመደጋገፍ ደረጃ ማለት ነው። የዚህ ዓለም ፈተና ለብቻ አይቻልም። በጣም ቻሌንጂንግ ነው። ብዙ የምንኖርበት ማህበረሰብ አሁን እንደነገርኳችሁ አሰስነትን የሚያበረታታ የሚያጸድቅ ነው። መንፈሳዊ ተቋማቶቻችን ራሳቸው ማለት ነው። ሃይማኖት አባቶችም ራሳቸው ማለት ነው። ስለዚህ ከዛ ለመውጣት ለልጆቻችን የሚሆን ሌጋሲ ለማስቀጠል ከፈለግን እኛ በተለይ ከፍተኛውን ዋጋ መክፈል አለብን። እነዚህን ሁለቱን ነገሮች አስቧቸው። በእነሱ ዙሪያ የተሰማችሁን ነገር አስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ወይም ደግሞ ያምታታሁት ያጋጨሁት ነገር ካለ የበለጠ እንዲብራራ የምትፈልጉት ነገር ካለ እንዲሁም ሌላም በርታልኝ ወንድም አለም።